በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። በእስር ቤት የወለደችው ይዲዲያ ነጻነት ጥፋተኛ ተባለች። እነ ጆን ዳንኤልስ ሰበር ዜና ተሰምቷል። ይዲዲያ ወይንም ናዮ በድጋሚ ጥፋተኛ ሆኗ በመገኘቷ ወደ እስር ቤት እንድትመለስ ፍርድ ቤቱ ወስኖ ከአንድ ዓመት በፊት ከአውሮፕላን ላይ አንወርድም በማለትና ሁከት በመፍጠር ወደ እስር ቤት ገብተው ከነበሩ ቲክቶከሮች መሃል ናዮ ወይም ይዲዲያ በወሊድ ምክንያት ከእስር ቤት ወጣ የነበረ ሲሆን አሁን ግን ጥፋተኛ ሆና በመገኘቷ በድጋሚ ወደ እስር ቤት እንድትገባ ፍርድ ቤት ትዕዛዝ አስተላልፏል። በቅርቡ አሁን በያዝነው ወር ላይ ፍርድ ቤት የመጨረሻ ውሳኔ ይሰጣል ተብሎም ይጠበቃል። ሁላችንም እንደምናውቀው የነ ጆን ዳንኤል ጉዳይ አዲስ አይደለም። በተደጋጋሚ በተለያዩ ሚዲያዎች ላይ ስንሰማው የነበረ ጉዳይ ነው። ሁላችንንም ያስገረመው ደግሞ የናዮ በድጋሚ ወደ እስር ቤት መመለሷ ነው። እሷም እንግዲህ በሶሻል ሚዲያዋ ላይ እግዚአብሔር አይሳሳትም በቅርቡ መለሳለሁ የሚል መልእክቷን አስተላልፋለች። እነ ጆን ዳንኤል የይቅርታ ደብዳቤ ሲያስገቡ እንደነበር እናስታውሳለን። ሌሎች ቲክቶከሮችም እነሱን በመወከል የይቅርታ መልእክም ሲልኩ ነበረ። በዛም ወቅት ታዲያ ናዮ ለምን አትሰሪም ስትባል እኔም ተከሳሽ ነኝ በዋስ ነው የወጣሁት እንደዚህ ያለ ነገር መስራት አልችልም ስትል እንደነበር እናስታውሳለን። እንግዲህ እነ ጆን ዳንኤልም እንደተፈራው ደግሞ ከተፈረደባቸው ያን ያህል ይቆያሉ ብለን አናስብም። ምክንያቱም እንግዲህ ያደረጉት ወይም የሰሩት የተባለ ወንጀል በጣም ቢገፋ ለ3 ዓመት አሊያም ደግሞ 4 ዓመት ያሳስራል ተብሎ ነው የሚገመተው። ብዙ የህግ ባለሙያዎችም እንደዛ ብሎ ነው የሚናገሩት። እነ ጆን ዳንኤልም ከታሰሩ ዓመት አልፏቸዋልና ይሄም እንግዲህ ከፍርዳቸው ላይ አብሮ ስለሚቆጠር ብዙም በእስር ቤት ይቆያሉ ተብሎ አይጠበቅም። እኛም እንግዲህ ለሁሉም መልካም ምኞታችንን እንገልጻለን። ሁሉም ከስር ተፈተው ወደ ቤተሰቦቻቸው እንዲመለሱ ልባዊ ምኞታችንን እንገልጻለን። እናንተም መልካም ምኞታችሁን በኮሜንት ማስቀመጫ ቦታው ላይ ተመኙላቸው። በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። በእስር ቤት የወለደችው ይዲዲያ ነጻነት ጥፋተኛ ተባለች። እነ ጆን ዳንኤልስ ዝርዝሩን በአጭሩ ላቀርብላችሁ። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ አስተላልፏል። በዚህ መሰረት በነ ዮሐንስ ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ ኤሌኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነፃ እንድትሰናበት ፍርድ ቤቱ ወስኗል። በሌላ በኩል 1ኛ ተከሳሽ ዮሐንስ ዳንኤል፣ አማኑኤል ሞጫም፣ ናትናኤል ወንደሰን፣ ኤልያስ ድሪባ እና ይዲዲያ ነጻነት አቃቢ ያቀረበባቸው የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ተብሏል። በክስ ሂደቱ ላይ ነፍሰ ጡር የነበረችው 6ኛ ተከሳሽ ይዲዲያ ነጻነት ልጇን በማረሚያ ቤት መውለዷ ይታወቃል። ምንም እንኳን የጠቅላይ ፍርድ ቤት የዋስትና መብቷን አክብሮላት ከእስር ተለቃ ክሷን ስትከታተል የቆየች ቢሆንም ዛሬ በዋለው ችሎት ጥፋተኛ በመባሏት ተመልሷ ወደ ማረሚያ ቤት እንድትገባ ታዟል። የቤተሰብ ምንጮች ለዛሀበሻ እንደገለጹት ይዲዲያ ነጻነት ከ1ኛ ተከሳሽ ዮሐንስ ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን በማረሚያ ቤት የወለደችው የልጁ እናት ናት። በተጨማሪም 1ኛ ተከሳሽ ዮሐንስ ወይም ጆን ዳንኤል ከረብሻው ክስ በተጨማሪ በቀረበበት 3ኛ ክስ ማለትም የኮምፒውተር አዋጅን በመተላለፍ ከአየር መንገዱ ጋር በተያያዘም የስም ማጥፋት ወንጀል በመፈጸሙም ጥፋተኛ ተብሏል። ኬሱ የተመሰረተው ነሐሴ 16 ቀን 2016 ዓ.ም በተከሰተ ክስተት መሆኑ ይታወቃል። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ተሳፋሪዎችን አሳፍሮ ወደ መቀሌ ለመብረር የአየር ትራፊክ ፍቃድ በመጠባበቅ ላይ እንዳለ በመጀመሪያ የአየር ሁኔታ መብረር እንደማይችል በመቀጠልም ከምሽቱ 4 ሰዓት ላይ የመቀሌ አየር ማረፊያ በመዘጋቱ በረራው ሙሉ በሙሉ መሰረዙ ለተሳፋሪዎች ተገልጾላቸው ነበር። ተከሳሾቹ ይህን የአየር መንገዱን ውሳኔ ባለመቀበል በአውሮፕላን ውስጥ አምባጓሮ በመፍጠር ረብሻ አስነስተዋል በሚል አቃቤ ክስ መስቶባቸው ጉዳያቸው በፍርድ ቤት ተቆይቷል። ፍርድ ቤቱ ጥፋተኛ በተባሉት 5 ተከሳሾች ላይ አቃቤ የቅጣት አስተያየቱን፣ የተከሳሽ ጠበቆች ደግሞ የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 ቀን 2018 ቀጠሮ መስጠቱን የፍርድ ቤት ዘጋቢዎቻችን ገልጸዋል። ሰበር ዜና ተሰምቷል። ይዲዲያ ወይንም ናዮ በድጋሚ ጥፋተኛ ሆኗ በመገኘቷ ወደ እስር ቤት እንድትመለስ ፍርድ ቤቱ ወስኖባታል። በነ ጆን ዳንኤል መዝገብ ስር የተከሰሱ ተከሳሾች ከኤሌኒ ክንፈ በስተቀር ሌሎቻቸው ጥፋተኛ ተብለዋል። ኤሌኒ ታዲያ ክሱን በስነ ስርዓት መከላከል በመቻሏ ምክንያት ነፃ ተብላ ከእስር እንድትለቀቅ
ሰበር መረጃ ተሰምቷል። በእነ ጆን ዳንኤል የክስ መዝገብ ላይ ፍርድ ቤት ዛሬ ውሳኔ ያሳለፈ ሲሆን ኢዲዲያ ነጻነት ወይም ደግሞ ናዮ በድጋሚ ወደ እስር ቤት እንድትመለስና እንድትታሰር ውሳኔ ማሳለፉ እንግዲህ እየተሰማ ነው የሚገኘው። እንደሚታወቀው ኢዲዲያ ነጻነት የጆን ዳንኤል ጋር የፍቅር ግንኙነት የነበራት እንዲሁም ደግሞ እርጉዝ እንደነበረች የሚታወቅ ነገር ነው። እንዲሁም ደግሞ እስር ቤት ውስጥ ልጇንም ወልዳለች። ነገር ግን በተደጋጋሚ የዋስትና መብቷን እንዲከበርላት በመጠየቁ ምክንያት በመጨረሻም አቃቢ ሕግ የዋስትና መብቷን አክብሮላት ማለት ነው ከእስር ቤት መፈታቷ የሚታወስ ነገር ነው። ነገር ግን ጥፋተኛ ሆኗ በመገኘታቸው ማለት ነው በዛሬው ዕለት በድጋሚ ወደ እስር ቤት እንድትመለስ ፍርድ ቤቱ ውሳኔ ያሳልፏል። ነገር ግን አብራ በክስ ላይ የነበረችው እሌኒ በበቂ ሁኔታ ራሷን በመከላከሏ ምክንያት ከፍርድ ቤቱ በነጻ ተሰናብታለች። ጆን ዳንኤልን ጨምሮ ሌሎች 5 ተከሳሾች ደግሞ ጥፋተኛ ሆነው በመገኘታቸው ማለት ነው ህዳር 18 ቀን ውሳኔ ይተላለፋል። በዚህም ምክንያት አቃቢ ሕግ እንዲሁም ደግሞ የተከሳሾች ጠበቆች መከላከያ እንዲሁም ደግሞ የቅጣት ማቅለያቸውን ይዘው እንዲቀርቡ ፍርድ ቤቱ ውሳኔ አሳልፎ ለህዳር 18 ቀን የመጨረሻ ውሳኔ እንደሚሰጥ ተነግሯል ማለት ነው። በዚህ ጉዳይ ላይ አዳዲስ ነገሮች ካሉ ይዤላችሁ እመጣለሁ። የመረጃው ባለቤት ዘሀበሻ ነው። በአዳዲስ መረጃዎቹ መለሳለሁ። መልካም ምሽት። መግባቱ ያሳዝናል እንጂ ኢትስ ናይስ ዜና ባይዘው ጋይስ ማለት ጥፋተኛ ናቸው ተብሎ እንትን ከተባሉ ኔክስት ፍርድ ነው የሚሆነው። ፍርዱ ደግሞ ለምሳሌ 2 ዓመት ቢሆን የሚፈረድባቸው የ1 ዓመት ኦልሬዲ ያሳለፉት እንትን ተብሎ አመክሮ የሚባለውም ተቆጥሮ ምናምን ወራቶች አይሞላ የሚታሰሩት ጋይስ። ከዛ በጥሩ ጎኑ ቢውት እኮ ነገር ግን እንደ ጥሩ ዜና እንትን በሉት። ናዮ ከልጇ ለደቂቃዎች መለየቷን ቢያሳዝናል። የታሰረውማ ይቆጠራል። የታሰሩበት ይቆጠርላችኋል። ከዛን ደግሞ አመክሮ የሚባልም አለ። ያው የሽብር የሚለውም ተቀይሯል ምናምን። እግዚአብሔር አለ ጋይስ። አትሊስት በቀጠሮ ከሚመላለሱ እንደዚህ ቁርጣችሁ ንቅር ብሎ ኔክስት ደግሞ እንትን ነው የቅጣቱ እንዲቀልላቸው እንትን ያስገባሉ፣ ማመልከቻ ምናምን ያስገባሉ እና